በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋና ፍቅር አንድነት በያላችሁበት ይሁንላችሁ እያልሁ የጌታዬ የኢየሱስ ክርስቶስ ቤተሰቦች የእግዚአብሔር ልጆች እንደምን አላችሁ? ሰላምታዬ በያላችሁበት አገር ሁሉ ይድረሳችሁ። ይህንን ፕሮግራም ደግሞ እንደተለመደው አክብሮታችሁ ለብዙ ሰዎች ቢሰሙትም ባይሰሙትም ለእናንተ ኃላፊነትና ግዴታ መወጣት ስለሚገባችሁ ማን ያውቃል እስከ ዛሬ ድረስ ሲቃወሟችሁ ሲያወግዟችሁ የነበሩት ደግሞ በዚህ መልእክት ልባቸው ተሰብሮ ወደ እውነት የሚመጡበት አጋጣሚ ሊሆን ስለሚችል ተስፋ ባለመቁረጥ ይህንን ፕሮግራም አንድ ብቻ አይደለም ለአንድ ሰው ደጋግማችሁም በመላክ እንዲሰማው ድርሻችሁን ተወጡ። ምክንያቱም እሱ እምቢ ቢል የእግራችሁን ትቢያ አራግፋችሁ ከሱ እንደተለያችሁ እንደ አንድ ማሳያና ምስክር ሊሆን የግድ ነው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። እንግዲህ ሰሞኑን ሰንበትበት ብዬ ነው ወደ እናንተ የመጣሁት። ባለፈው ጊዜ ዝክረ ኒቅያ አቀበት ወይስ ቁልቁለት በሚል ርዕስ ከስብሰባው በፊት ቀደም ብዬ ተናግሬ ነበረ እና ከስብሰባው ምን ውጤት ይመጣ ይሆን የሚል ቅድመ ትንበያም እንደ ሜትሮሎጂ ተናግሬ ነበረ። ስጋቴ፣ ፍርሃቴ፣ ጭንቀቴ፣ ተማጽኖዬም ከዚያ ላይ ተገልጾ ነበረ። ምናልባት ያላያችሁ ሰዎች ዝክረ ኒቅያ ወይም ቃና ተዋሕዶ ዝክረ ኒቅያ አቀበት ወይስ ቁልቁለት ብላችሁ ብትገቡ እዚያ ላይ ታገኙታላችሁ። ተማጽኖዬ፣ ውዑታዬ፣ ፍርሃቴ፣ ስጋቴ የተሰበሰቡት ሊቃውንት አቅምና ብቃት እንደው ሞራላቸው፣ ወኔያቸው፣ አቋማቸው ምን ይመስላል የሚለውን ሁሉ ጓዳዬን ቤቴን ስለማውቀው አስቀድሜ ተናግሬ ነበረ። እስቲ የፈራሁት እንዴት ተገለጠ፣ እንዴት ተጠናቀቀ የሚለውን ያንን ካያችሁ በኋላ ይህንን እንድትከታተሉልኝ ጋብዛችኋለሁ። እንዴት ተጠናቀቀ? ከስብሰባው በኋላ አንዳንድ ጳጳሳት፣ አንዳንድ ሊቃውንት ነን የሚሉ ሰዎች ተናግረዋል። ከስብሰባው በፊት የተናገሩትን ከስብሰባው በኋላም ያንን ደገሙት። እስቲ ወደ ማብራሪያ ከመሄድ በፊት የነሱን ንግግር ላሰማችሁና ከኔ ጋር ቆይታ እናደርጋለን። አሁን በሰሞኑ የመጣው ነገር እሱ ነው። ተመልከቱት። ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲበጣብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ ማለት ነው። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳኒ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዚያ የተለየ ምንም አይነት ሀሳብ፣ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሆን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል። ወደፊትም ቢሆን የሆነ ሆኖ ግን እንዲህ ባለመናወጥ ውስጥ እንድናልፍ የፈለገው ሰይጣን ለምንድን ነው ካላችሁኝ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕማም ታመን በትንሣኤው ደግሞ ደስ ተሰኝተን እንዳንቆይ ስለፈለገ ነው ማለት ነው። ሕማሙን መከራውን በትዕግስት እንዳንቀበለውና በሐዘን ሰንብተን በመቃብሩ አጠገብ ተሰልፈን ብርሃነ ትንሣኤውን ደጅ እንዳንጠና ሌላ አጀንዳ አምጥቶ በመካከል ሲበጠብጠን ሰንብቷል ማለት ነው። እግዚአብሔር ከክፉ ነገር ሁሉ ከሁላችን ያርቅልን። ሊቀ ሊቃውንት ስምዐኮነ በሊቃውንት ጉባኤ ይገኛሉ። በማህበረ ቅዱሳን ማህበር ሚዲያ ይገኛሉ። በሌሎችም ኮሌጆች ይገኛሉ።
በመድረክ ላይ እየተጋበዙ ይገኛሉ። በተለያዩ ሌሎች ሚዲያዎች ሁሉ ይገኛሉ። ሚዲያውን ሁሉ አጣበውት የሚገኙ ሰው ናቸው። ደስ ይላል። በየሚዲያው ተገኝቶ መልእክት ማስተላለፍ ደስ ይላል። ሕይወት የሆነ መልእክት ቢሆን፣ የሞት መንገድ ባይሆን፣ የውድቀት የጥፋት መንገድ የቁልቁለት መንገድ ባይሆን፣ የጨለማ መንገድ ባይሆን፣ ከኢየሱስ ክርስቶስ የተለየ ባይሆን፣ ተፈላጊ ሰው ቢሆኑ፣ ወርቃማ ሰው ቢሆኑ፣ የሕይወትን ቃል ይዘው ወደ ሕዝቡ የሚሮጡ ክንፋማ አገልጋይ ቢሆኑ እሰየው። እና ሊቀ ሊቃውንት ስምዐኮነ ከዚህ በፊት በጣም ዘግናኝ የውድቀት የሞት የጥፋት መንገድ የያዘ መጽሐፍ ጽፈው ደጋግሜ ስቃወመው ነበረ። በላሊበላ ከሳቴ ብርሃን ሚዲያ ላይ ከጠያቂው ጋራ ሰፊ ውይይት አድርጌበታለሁ። በዚሁ በራሴ በቃና ተዋሕዶ ሚዲያም ደጋግሜ ጠቁሜዋለሁ። ምክንያቱም የኒህ ሰውዬ አስተሳሰብ በጊዜ ካልተገታና ካልተሰበረ ዝም ከተባለ የቤተ ክርስቲያኒቱ ትክክለኛ አቋም ነው ተብሎ ስለሚያዝ እንደ አቋም መግለጫ ስለሚቆጠር ዝም ማለቱ አግባብ አይደለም። በተገኘው መድረክ ሁሉ መጽሐፋቸውን ማውገዝ፣ የእሳቸውን የስተት ትምህርት ማኮላሸት የግድ ነው። እኛ እንዲህ አይነት ሰዎች ጋር ፊት ለፊት መገናኘት እንፈልጋለን፣ መጠየቅ እንፈልጋለን፣ መወያየት መከራከር እንፈልጋለን። የእነሱና የእኛ ኡኡታ በየግላችን ሳይሆን በፊት ለፊት ተፋጦ ተገናኝቶ ሕዝብ ሊያየው የሚገባ ሐቅ መሆን አለበት። ይሄን እንፈልጋለን። አሁን ከስብሰባው በኋላም ሆነ ከስብሰባው በፊት የተናገሩት ንግግር እንደሰማችሁት ነው። እውነት እንደያዘ ሰው፣ ሐቅ እንደያዘ ሰው፣ በእግዚአብሔር መንፈስ እንደተሞላ ሰው እንደ ቅዱስ ጳውሎስ በዚያ ልክ በዚያ ከፍታ ነው ሰውየው እየተናገረ ያለው። እንደሰማችሁት ጳጳስ ይናገረው፣ ማንም ቄስ ይናገረው፣ ማንም መነኩሴ ይናገረው፣ የምንለውጠው የምንቀይረው ነገር የለም። እንኳን እነሱ አይደሉም፣ የሰማይ መልአክ እንኳን መጥቶ ቢነግረን አንቀይርም ነው ያለ። እንዴ በውሸት ይሄን ያህል እንደው ልበ ሙሉ መሆን ከተቻለ በእውነት የእግዚአብሔርን ቃል ያስኩት እኔማ ምን ያህል ነው ልበ ሙሉ መሆን ያለብኝ? እንዴ በእውነት እኔ ራሴን አጀገንሁት። አሁን በውሸት ያን ያህል ተራራ ካከሉ ካበጡ፣ ያን ያህል ከተነፋፉ በእውነትማ እኔ ምን ያክል ነው መሆን ያለብኝ? በነገራችን ላይ እውነት ቀጭን ናት። እውነት ያበጠች የተነፋፋች ተራራ የምታክል አይደለችም። ተራራ ትገለብጣለች እንጂ ያበጠ ታስተነፍሳለች እንጂ እውነት ቀጭን ናት። እምነት በጣም ትንሽ ናት። የሰናፍጭ ቅንጣት ታክል እምነት ብትኖራችሁ ይሄን ተራራ ተነቅለ ወደ ባህር ተተከል ብትሉት ይሄዳል። የሚገርም እኮ ንግግር ነው። ጌታችን እኮ ፍጹም ሰው፣ ትክክለኛ ትምህርት የተማረ ከእውነተኛ ከሊቀ ሊቃውንት የተማረ ዲግሪ በደረጃ ያለው ሳይሆን ከላይ ከአብ ከዘላለም ዙፋኑ ተሞልቶት የመጣው ጸጋና እውነት
አያችሁ ሕግና ሙሴ በሙሴ ሕግና ምንድን ነው ጸጋሰ ወጽድቅ ኦሪትሰ በሙሴ ተውበት ለነ ኦሪት በሙሴ ተሰጥታ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን። ይሄንን ነው ተሞልቶ የመጣው። ከትምህርት ቤት ባጠገቡም አላለፈም። ሊቃውንቱን ነበር እየጠየቀ ሲጠየቅ መልስ እየሰጠ እየጠየቀ እያስጨነቀ መልስ እያሳጣ ነበረ። ይሄ ኢየሱስ የሚገርም ጌታ፣ የሚገርም መምህር፣ ድንቅ ጌታ ኢየሱስ ክብር ለስሙ ይሁንለት። ዛሬ እኔ ሊቀ ሊቃውንት ስምዐኮነንና የሚመሩትን የሊቃውንት ጉባኤ በጸሎት የከፈቱትን የጳጳሳት ሐሳብ ይዤ ወደ እናንተ ስመጣ ለየት ባለ በቁጣ መንፈስ ነው። ሀፍረቱ ይበቀኛል። መሸማቀቁ ለነሱ እግዚኦ ምን ይሉብኝ ይሆን አባቶቼ ማለቱ አሁን በቀኝ። እግዚአብሔር የጣላቸው እግዚአብሔር የናቃቸው ጥሏቸው የሄደ ግብዞች መሆናቸውን አሁን የተረዳው ይመስለኛል። ከዚህ በኋላ ምናልባት እውነትን የያዝንኛ የምንከበርበት ተራራ አክለን ተኮፍሰን ሳይሆን ከህዝብ ከበሬታ የኔታ ሊቀ ሊቃውንት ተብለን አብጠን ሳይሆን በኪስ ላይ የተሰካች እስክሪብቶ ሁነን ከስተንና ቀጥነን አንሰን ነገር ግን በእውነት በእግዚአብሔር ቃል ተሞልተን የምንወጣ ሰዎች ነን። አሁን ነገሩ እየተቀየረ ነው። የእግዚአብሔር ህዝብ ወይ ግብዞችን የሚከተልበት ወይም ደግሞ እውነት የሆነውን ጌታ የሚከተልበት ጊዜው መለያ ሰዓት እየደረሰ ነው። አያችሁ፣ ጳጳስ ቢሆን አዎ ጳጳስ የለም ልክ ነው። እኔ ጳጳስ ቢናገር አልሰማውም ማለት ናቃቸው እኮ አዋረዳቸው እኮ። አሁን ጳጳሳቱ ተሰብስበው አይ የጳውሎስን መልእክት መቀበል አለብን ከጳውሎስ ትምህርት መውጣት የለብንም ብለው ቢሉ እኔ አልቀበላችሁም እናንተ ብሎ ከዜሮ በታች የሚጥል ሰውዬ ነው አሁን እያየን ያለ ነው። ጳጳስ ቢሆን መነኩሴ ቢሆን እንኳንስ እነሱ አይደለም ከሰማይ መልአክ እንኳን ቢመጣ አባቶቻችን ያቆዩንን ገርላትን ድርሳናትን ባሉበት እናስቀጥላለን እንጂ አንዳች የምንቀይረው ነገር የለም ማለትና የሞቱን ጉድጓድ ዳርቸው የማይታወቀውን የውድቀቱን ጥግ አሳየን። በጣም የሚገርም ነገር ነው። በጣም የሚገርም መልአክ እንኳን ቢመጣ አለ ለገርንላ ለድርሳን ለታመረ ማርያም አቡነ ዘካርያስ ለዚህ ሐሳብ ማጠናከሪያ ያሉትን ትንሽ ላሰማችሁ። ለምን ቤዛዊተ ዓለም እንዴት አትባልም የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው? እንዴት ያለ ይሄማ በጣም ክህደት ነው ማለት ነው። ጸጋ የተሰጣት የአምላክ እናት ቤዛዊተ ዓለም ንግሥተ ዓለም ንግሥተ ሰማይ ወምድር ነው እና ተሷ ጋር ማንስ ነው ቀና ብሎ የሚያየው? ማን ነው ደግሞ የሚቃወመው የሚከራከረው? የትኛው ነው? ዓለሙ መጥፎ ነው። ከዚያም ዝም ብለው መዘበራረቅ አያስፈልግም።
የድሮ ሊቃውንት ቤዛ ብለው ሲጠሯት የአሁኖቹ ማን ነው ይህን የሚቃወም? ማንም የለም። ሁሉ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሁኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ከሊቃነ ጳጳሳት ጀምሮ ቤዛዊተ ኩሉ ማይላት የለም። ገድሉም ድርሳኑም ተአምሩም መቅድሙም ከዚህ ከመጽሐፍ ቅዱስ ከፊቴ ከተቀመጠው ውስጥ ነው። እንግዲህ ወንጌል መክበበ መጻሕፍት፣ የመጻሕፍት ሁሉ መንጫ መፍለቂያ አለቃ ጠበቃ ነው ወንጌል። ገድሉም ድርሳኑም ይከበራል፣ ክቡር ነው። መከራችሁን አይተው የሰሩት ነው እና አባቶቻችን ሐዋርያትም ቅዱሳንም ሂዱ፣ አስተምሩ፣ ድዌዎችን ፈውሱ፣ ሙታንን አንሱ። ከሪያ ከዚህ የበለጠ ምን ቃል ኪዳናል? እመቤታችን ከዚህ በላይ ናት። አያችሁ፣ አቡነ ዘካርያስ እኔ የማውቃቸው ጎጃም ሀገረ ስብከት ደብረ ማርቆስ ሊቀ ጳጳስ በነበሩበት ጊዜ ድንግል ማርያም ቤዛዊተ ኩሉ ዓለም ናት። ገድላቱ፣ ድርሳናቱ፣ ታምራቱ፣ መቅድሙ የድንግል ማርያምን ታምር ታሪክ ነው የሚናገረው፣ ቤዛነቷን ነው የሚናገረው። ንግሥተ ሰማያት ወምድር ናት አሉ። ድብልቅልቅልቅ አለባቸው። የድንግል ማርያም ክብር ተደበላለቀባቸው። የተጻፈ ማንበብ ሲያቅታቸው ያልተጻፈውን ከየት አገኙት? የተጻፈ ማንበብ ያቃታቸው ሰዎች የተጻፈ ማንበብ ያቃታቸው ሰዎች ያልተጻፈ መፍጠር እንዴት ቻሉ? ያልተጻፈ መናገር ማመን እንዴት አቅም አገኙ? መነኮሳቱ እውነት ለመናገር ከሜዳ መጡ፣ መነኮሱ፣ ጽም አሳደጉ፣ ተጳጳሱ። በቃ በዚህ መንገድ ነው የመጡት። እነ ሊቀ ሊቃውንት ደግሞ የባሰ እንዴት ሰው ተምሬያለሁ ብሎ በእምነት ተቋም እኮ ኦርቶዶክስን የምመራት እኔ ነኝ፣ አንዱ ሊቁ እኔ ነኝ የሚሉ ሰው ናቸው። ጌታችን ኢየሱስ ክርስቶስ ከእግዚአብሔር አብ ከአባቱ ተልኮ ከቅድስት ድንግል ማርያም ተወልዶ ራሱን የሰው ልጅ እያለ ከክብሩ ዝቅ ብሎ በእኔ እመኑ፣ ለፍጥረት ሁሉ ይሄን የወንጌል ቃል ስበኩ ብሎ ከፀሐይ መውጫ እስከ መጥለቂያው የላከውን ታላቁን ተልኮ ውድቅ አድርጎ ማንም መበለት ከመቃብር ቤት የጻፈውን መጽሐፍ እያነበቡ የሕይወት መመሪያ ነው ብሎ እንዴት ሰው ይናገራል? መበለት ማንም ቅዠታም የጻፈው እንነጋገር ከተባለ እንነጋገር እንጂ እንነጋገር። አሁን ወደ አደባባይ እየመጡ ያሉ ገመናዎች አሉ። ባለፈው ጊዜ ስለ አንድ አባት የ15ቱ ጽላት ጉዳይ ተነስቷል አይደለ? መረጃው አለ። የእናንተን ስሜት የእናንተን ፍላጎት ጥቂት ቀን ልወቀው ብዬ ነው እንጂ ይኸውላችሁ ብዬ ዘረግፈዋለሁ። መልእክተኞች በ12 ሚሊዮን ብር ጉቦ ቢደራደሩኝም አንላቀቅ። ኧረ ለምን ሚሊዮን ቢሊዮን አያመጡ? ለእውነት ራሴን ሽጫለሁ። ለጌታዬ ራሴን ሰጥቻለሁ። በፈለገው መንገድ ብትደራደሩኝ፣ ወደ ቤተ ክርስቲያን ግባ እንቀበልህ፣ ግባና አገልግል፣ አርፈ ቁጭ በል ብትሉኝ ራሴን ለእውነት ሽጫለሁ። እንደኔ እንድትሆኑ ነው የምፈልገው እንጂ እኔ እንደናንተ መሆን መቼውንም አልፈልግም። አባቶችን ክብር ነካህ፣ አዋረድህ፣ ኧረ እባክህ አትጨክን፣ አትቆጣ፣ እርር ድብን እላለሁ። ቁስል ብያለሁ። ትቀልዳላችሁ እንዴ? እያጣሁት ያለሁት እኮ የዘላለም ሕይወትን ነው።
እየተለዩ ያለሁት እኮ ከጌታዬ ነው። ከእናንተ ጋር ለመሆን ብዬ ጌታዬ ልተው? አልቦ ዘይህዝር ወይሐርስ ድኅሪተ፣ እርፍ ይዞ ወደ ኋላ የሚያርስ የለም። ወንጌል ይዞ ወደ ኋላ የሚጓዝ የለም። ኢየሱስን ከተቀበሉ በኋላ ወደ ኋላ አትይ መባልን ትቶ ወደ ኋላ ማየት የለም። ወየእግዚአብሔር ወየገንዘብ፣ ወየመንግሥተ ሰማያት ወየገሃነመ እሳት፣ ወይ እንደ ጳውሎስ ወይ እንደ ይሁዳ። በቃ ህይወት ይቺ ናት። ይሄ ነው እውነታው። ይሄን ያህል ለገድልና ለድርሳን ይሄን ያህል እሞታለሁ ማለት ኢየሱስ ክርስቶስ እንዴት ተሸፈነባቸው? እንዴት ተጠቀለለባቸው? ምንድን ነው ችግሩ? በሽታው ምንድን ነው? ከሰማይ መልአክ እንኳን ቢመጣ እንዴ! ጳውሎስ እኮ ከሰበክንላችሁ ወንጌል የተለየ ከሰበክንላችሁ ወንጌል የተለየ ትምህርት የሚያስተምራችሁ ቢኖር ከሰማይ መልአክ እንኳን ቢሆን የተረገመ ይሁን፣ ደግሜ እላለሁ የተረገመ ይሁን ነው ያለው። ከሰበክንላችሁ ወንጌል የተለየ። አሁን አንተ ምን ይዘህ ነው እንዲሁ መልአክ እንኳን ቢመጣ እያልክ የምትደነፈው? ምን ይዘህ ነው? ከሰማይና ከምድር መፈጠር አስቀድሞ አንቺ ነበርሽ የሚል ማርያምን አምላክ አድርገህ ፈጣሪ አድርገህ ነው? መልአክ እንኳን ቢመጣ ድንግል ማርያምን አምላኬ ከማለት ወደ ኋላ አልልም። ዘገብረት ብርሃናት አበይተ ባሕቲታ፣ ታላላቅ ብርሃናትን ብቻዋን የፈጠረች እመቤቴ ናት የሚል ድንግል ማርያምን እግዚአብሔር አድርገህ ነው እንዴ መልአክ እንኳን ቢመጣ የምትለኝ? ወይ ሊቀ ሊቃውንት፣ ወይ ሊቀ ሊቃውንት፣ የሊቃውንቶች ሁሉ ሊቅ፣ ከምሁራኖች በላይ ምሁር። ከሱ በላይ እኮ ምሁር የለም ማለት ነው። የመጨረሻው ጫፉ ከሰው በላይ ከእግዚአብሔር በታች ያለው ምሁር እሱ ነው ማለት ነው። አራት አይና ሊቀ ሊቃውንት። እንዲያው አራት አይና እኮ በተለምዶ ነው። አራት አይና ማለት የአራቱ ጉባኤ መምህር። አራቱ ጉባኤ የሚባሉ ትልልቅ ትምህርቶች አሉ፣ በትርጓሜ ደረጃ የሚሰጡ መጻሕፍት ቤት። በመጻሕፍት ቤት ብቻ አራቱ ጉባኤዎች አሉ። እነሱን አራቱ ጉባኤዎች አንዱን 7 ዓመት፣ አንዱን 7 ዓመት፣ አንዱን 7 ዓመት፣ አንዱን 7 ዓመት ያህል እንደው ገፋ ገፋ አድርገን ብንሰጠው ተመልከቱ እንግዲህ ወደ 28 ዓመት እነዚህን ትምህርቶች ተምሮ መጥቶ አራት አይና የሚል እንዲሁ ዝም ብሎ የተኮፈሰ ስም ይሰጠዋል እንጂ በቤተ ክርስቲያን አራት አይና የሚል መጠሪያ ማዕረግ የለም። ያው ሊቀ ሊቃውንት ነው፣ የሊቃውንቶች ሁሉ ሊቅ። በነገራችን ላይ ሲኖዶሱ ሊቀ ሊቃውንቶች ያሉትን ነው የሚሰማ። አንድ የሆነ ሃይማኖታዊ ችግር ሲፈጠር እስቲ ሊቃውንቱ ይዩት ብሎ ጳጳሳቱ ወደ ሊቃውንቱ ወደ እነ ስምዐ ኮነ የሚመራው። እነሱ እንደፈለገ እንዲህም ገለበጡት፣ እንዲህም አቃኑት፣ እንዲህም አዘመሙት፣ እንዲህም ጠረመሱት። እነሱ ይሄ ነው ብለው ካሉ ጳጳሳቱ ሁለቱ ጆሮ ቢቆረጥም ስለማያውቀው ያሉትን ይወስናል። ለዚህ ነው አቡነ ገብርኤል ጀግነው መዳን በኢየሱስ ክርስቶስ ብቻ ነው፣ ፍጡር ቤዛ አይባልም ሲሉ አንድ ጳጳስ እንኳን ብቅ ብሎ ብሉያቱ እንዲህ ይላል፣ ሐዲሳቱ እንዲህ ይላል፣ አዎ ስለ ቤዛነት እንዲህ ተብሏል
ማለት ያቃተው መልስ እያለ ደብቆ እንዳይመስላችሁ። አያውቁትም፣ ብዙዎቹ አያውቁትም። እንዲያውም ሰንበት ተማሪዎቹ ይሻላሉ። እዚህ ቲክቶክ ላይ የሚለፈልፉት አንዳንዶቹ ይሻላሉ። አሁን አቡነ ገብርኤል የሰደባቸውን በጽሁፍ ሁሉ ፎቶቸው ላይ ያስቀመጠውን አንድ ፎቶ ላሳያችሁ። እንዴት አድርጎ እንዳዋረዳቸው ተመልከቱልኝ። ተመልከቱ ፎቶቸው፣ ሙሉ ስክሪኑን ላሳያችሁ። እንዲህ አይባልም። ቅድስት ኦርቶዶክስ የሚባል እኮ ዝም ብሎ ኦርቶዶክስ የሚባል እኮ የሆነ መንፈስ እምነት አይደለም እኮ፣ በሰው ማንነት ውስጥ ያለ እኮ ነው እምነት ማለት። እኔ ኦርቶዶክስ ነኝ ስል እኮ የኦርቶዶክስን አስተምሮ በልቤ ይዤ በህይወቴ የምገልጥ ሰው ነው መሆን ያለብኝ እንጂ ኦርቶዶክስ የሚባል የሆነ በሰማይ የተጻፈ ሌላ ዓለም ላይ የተቀመጠ እኔ ያንን የምከተል አይነት ሰው እኮ አይደለሁ። ኦርቶዶክስ ማለት እኮ በሰው ህይወት ውስጥ የሚገለጥ ነው። በሰው ህይወት የሚገለጥ ከሆነ ደግሞ እንዴት አንድን አባት እንደዚህ አድርጎ መሳደብ ተቻለ? አቡነ እንድርያስ ወይ አለማወቅ ድንቁርና ነው፣ አለማወቅ ክህደት ነው፣ ስህተት ነው፣ አለማወቅ አደጋ ነው፣ ከባድ ነው እያሉ ማንን ነው አለማወቅ እያሉ የተቹት? ማንን ነው? እንዲሁ ሰው እኮ ግን እውነቴን ነው እንዲሁ ትንሽ ወደ ራሱ ትንሽ ወደ ውስጥ አያይም። ልታይ ደብቁኝ ያስብላል። ልታይ የታባቴ ልግባ ያስብላል። ጉድ እኮ አይረሳም፣ ገመና እኮ አይረሳም። ጭራሽ ደግሞ የኑፋቄ ትምህርት ይዘው ደግሞ እዚያ ትልቅ ስብሰባ ላይ ያንን የመሰለ ሰባኪ ያንን የመሰለ ሊቅ ክደት ነው ኑፋቄ ነው አይባልም፣ ድንግል ማርያም ቤዛዊተ ኩሉ ዓለም አትባልም በሚለው ትምህርት ዓለም እየተነጋገረበት ነው። ተደናገጠ እንዲህ ዓለም። አካብደው ሙተው ነው። ያሳፍራሉ። እንዲያው ታሳፍራላችሁ ሁላችሁ። የማይገባ የተናገራችሁትን ጳጳሳት ስም ከነ ንግግራችሁ ይዤዋለሁ። ለየራሳችሁ እመጣለሁ። ለየራሳችሁ መልስ ያስፈልጋችኋል። ሲጀመር መንኮሰ እኮ አገለገለ አይደለም፣ መንኮሰ በላ ነው። በላ መመንኮስ ለመብላት ነው፣ ደሞዝ ለማሳደግ ነው፣ ለመወፈር ነው። እንጂ ለአገልግሎት አይደለም። ድሮማ መንኮሰ ሞተ ነበረ። አሁን እኮ መመንኮስ እኮ ከሞት መነሳት አይነት ነገር የሆነ እንደገና አለው ለማለት እኮ ቆው ድፊት ሲደረግ አለው ለማለት አጸደቀም አላጸደቀም የድሮቹ አባቶች ግን መንኮሰ ሞተ በሚለው አልፈዋል። ጤናማ ጉዞ ተጉዘዋል። የእነሱን ታሪክ ነገሌ ብዬ መጥቀስ ይችላለሁ። አሁን እያነጋገረኝ ያለ ያሁኖቹ ነው። እነ መንኮሰ በላ እንዴት እናንተ ብፁዓን ቅዱሳን እየተባባላችሁ ለዚህ ቤተክርስቲያን ህልውና የጌታን ወንጌል ይዛችሁ ህዝቡን ከተኩላ ካላዳናችሁ እናንተ እነማን ናችሁ? ተው እናንተን የሚበላ ወጣት ይመጣል። ተው እናንተን የሚያሳድድ ወጣት ይመጣል። ተው ለራሳችሁ ስትሉ ኑሩ። ተው በኋላ ሽምግልና ድርድር እባካችሁ የሚባል ነገር ላያዋጣ ይችላል። እግዚአብሔር የተቆጣ ቀን አደጋ ነው። እባካችሁ
እነስማ ከሆነ እባካችሁ እውነታውን አትደብቁ፣ አትካዱ። የሰማይ መልአክ እንኳን ቢመጣ ያለውን እውነት አንቀይርም። የትኛው እውነት? የትኛው ቅዱስ ተልእኮ? ደግሞ እንደ ጳውሎስ አባባል ከጳውሎስ ጥቅስ መጥቀስ የሰማይ መልአክ እንኳን ቢመጣ ጳውሎስ እኮ ወንጌልን ባልሰብክ ወዮልኝ እያለ እኮ ነው። ወንጌልን ባልሰብክ ዕዳ አለብኝ፣ ለግሪክ ሰዎችም ለተማሩትም ላልተማሩትም ወንጌልን ባልሰብክ ዕዳ አለብኝ ወዮልኝ እያለ እኮ ነው። የወንጌል ባለዕዳ እኮ ነው ጳውሎስ። ደግሞ ከጳውሎስ ጋር ፉክክር በምን ተአምር እንዴት ተደርጎ? ስለዚህ ቆም ብሎ ማሰብ ጥሩ ነው። ለጊዜው ህዝብ የተከተለ ይመስላል። ይሄ ህዝብ የሆሳዕና ዕለት ዘንባባ ይዞ ልብስ ያነጠፈ ምስጋና ያቀረበ ያ ቁጥር የሌለው የህዝብ ማዕበል ዓርብ ዕለት ይከዳል። እውነት ፍጥጥ ብላ የመጣች ጊዜ፣ እውነት ወደ ቀራንዮ የመጣች ጊዜ ኢየሱስ ወደ ኢየሩሳሌም በድል ሲገባ ዙፋኑን ሊያረጋግጥ ነው፣ ሊነግስ ነው፣ ከሮማውያንም ከምንም ጣጣ ነፃ ሊያወጣን ነው፣ የዳዊት ዙፋን እንደገና ልትተከል ነው ብሎ ሆ ብሎ የወጣ ህዝብ በሶስት ካህናት ምክር ነው ነገሩ የተገለበጠው። ልብ በሉ። ዓርብ ዕለት አስወግደው ብሎ ያ ሁሉ ህዝብ የጮኸው በነ ቀያፋና በነ ሐና ምክር ነው። ይሄ ነው እውነታው። እና ቆም ብሎ ማሰብ አይከፋም። ምንም የማይመጣ እንደሆነ አድርጋችሁ አትጠብቁ። የሚመጣ ገመና፣ የሚመጣ ውርደት፣ የሚመጣ ቅሌት አለ። አሁን ብሉ፣ አሁን ስቡ፣ አሁን ወፍሩ፣ ከፈልጋችሁ ዝፈኑ። አረበረበ ሊቁ ወረበ እያላችሁ ዝፈኑ። እየሰማናችሁ ነው። ሞት ግን እንደ ማለዳ ጥላ እየፈጠነች እየመጣች ነው። እኔ ምክር ከመምከር ወደ ኋላ አልልም። የራሴ ግዴታዬም አደራዬም ነው። ውርደታችሁንና የጥፋት መንገዳችሁን ደግሞ ፊት ለፊታችሁ ቁሜ ከመጋፈጥ ወደ ኋላ አልልም። ይሄን ወቁልኝ። የሰማይ መልአክ እንኳን ቢመጣ የምንቀይረው ነገር የለም። ነገሩ ሁሉ ባለበት ይቀጥላል። አዎ አንድ የሞተ መጽሐፍ ስለጻፉ ያ መጽሐፍ እንዳይበክት፣ ያ መጽሐፍ ውድቅ እንዳይሆን፣ ሊቀ ሊቃውንቱ ሊቀ ደንቆሮ እንዳይሆኑ አደጋ እኮ ነው። ተሳስቻለሁ ማለት እኮ ትልቅነት ነው። እንዲህ ማለት አልነበረብኝም እንዲህ ተብሎ ይታረምልኝ ማለት እኮ ትልቅነት ነው፣ አስተዋይነት ነው፣ ማምለጥ ነው፣ ክቡርነት ነው። ይቅርታ እንደው ግድ የለም አንድ የጨክኑ አንድ ጊዜ ብቻ
እና አቡነ ገብርኤል እኮ ብዙ ቀባጥረው አንዴ ነው በጋዜጣ መድ ያደረጉት። በቃ ስተት ሲፈጠር አንዴ ይቅርታ ይባላል፣ ያልቃላ በቃ። ስለዚህ ሕይወተ ማርያም ድንግል ያለ ድንግል ማርያም አማላጅነት ዓለም አይድንም። ይሄ የሞት መንገድ ራስዎ መንገዱን እንደጠረጉት እንደከፈቱት እንደመረቁት ራስዎት ይዘጉታል፣ ያፈርሱታል ሳይወዱ በግድ። እኛማ የእርሶን ገመና መጽሐፍ ይዘን የሊቀ ሊቃውንቱ እያል መሳቂያ እናደርገውታለን። መሳቂያ የሊቀ ሊቃውንቱ መጽሐፍ ወንጌልን ይዤ ያው የህይወት መንገድ ይሄ ነው፣ ሌላኛው የህይወት መንገድ ደግሞ ይሄ ነው፣ ሊቁ ያመጡልን የህይወት መንገድ እያልኩኝ ደግሞ ሰብከዋለሁ። ከዚህ ያምልጡ። የምመክረው ይሄንን ነው። እንጂ ዝክረ ኒቄውማ ብዙ ነገር ይፈጠራል ብለንም ጠብቀን ነበር እኮ በሌላ አቅጣጫ። እንዲሁ እግዚአብሔር ምናልባት ይህችን ቤተክርስቲያን ሊፈውሳት ወዶ እግዚአብሔር በምሕረት ዓይኑ ያየበት ቀን ቀርቦ ምናልባት ጥቂት ቅዱሳን አንብተው ጸልየው እንደሆነ እግዚአብሔር በእነሱ ጸሎት ይህችን ቤተክርስቲያን ሊፈውሳት ቀኑ ደርሶ ይሆናል፣ እዚህ ስብሰባ ላይ የሆነ ነገር ይከሰት ይሆናል ብለንም ጠብቀን ነበር። ለካ እግዚአብሔር በትልቁ ሊታዘባት፣ እግዚአብሔር በአደባባይ በትልቁ ሊታዘባት፣ ሊያዋርዳት ወደፊት አመጣት። የፈርዖንን ያን ድብቅ ተንኮል ይዞት የነበረውን በኋላ በእስራኤልና በሙሴ አማካኝነት እንደገለጠበት አረመኔነቱ፣ ጭካኔው እግዚአብሔርን አላውቅም እስራኤልን አልለቅም ያለበት የአመፀው ጥፋት ውስጥ የሆንበት ድረስ እግዚአብሔር ገለጠው ፈርዖንን። ፈርዖን ማለት ይሄ ነው ብሎ እግዚአብሔር ገለጠው። ምሕረት የማይገባው ሰው አንድ እርምጃ፣ ሁለት እርምጃ፣ 11ኛ ስጥመት። በቃ መጀመሪያ እግዚአብሔር የእባብ ምልክት አሳየው በብትር፣ ከዚያ ደም ነው የደም ምልክት አሳየው፣ ከዚያ ጓጉንቸር፣ ከዚያ የቅማል መዓት በግብፅ ምድር፣ ከዚያ የዝንብ መዓት ደግሞ፣ ከዚያ የቸነፈር መዓት። በቀደም ተከተል ነው የምነግራችሁ። ከዚያ ቁስል በዚያ በግብፃውያን ህዝብ በሙሉ ከቤተ መንግስት እስከታች እስከ ተራው ህዝብ ድረስ በቁስል፣ ከዚያ ጨለማ፣ አንበጣ፣ ከዚያ ሞት መጣ። ከሞት በኋላ ህዝቡ ይውጣልኝ በቃ አለና ህዝቡን ካስወጣ በኋላ ለምን ሰደድኩት አለና እንደገና ጸጸተው። ያ እንግዲህ መቀበሪያው ጉድጓዱ ነው። እስራኤላውያን ባህሩ ተከፍሎ ሲገቡ ግርዶሽ ትንሽ አቆየውና እስራኤል እዚያ ማዶ ሲደርሱ እንደተከፈተ የሚቀር መስሎት ባህሩ ዘሎ ገባበት። አምላክ እንዳለው ሁሉ ዘሎ ገባ። ምኑን ተማምኖ ነው የገባ? የእስራኤልን አምላክ ነው የተማመነ ወይስ የራሱን አምላክ ነው? የራሱ አምላክ እንደማያድነው ያ ሁሉ መዓት 10 መቅሰፍቶች ሲደረደሩ ከነዚያ በአንዱም አላዳ ነው። ምኑን ተማመነ? እግዚአብሔር ጥፋ ብሎት ነው፣ ሌላ ምንም አይደለም። እግዚአብሔር ወደ ሞት ወደ ጉድጓዱ ጠራው። ከዚያ ምን አደረገ? ፈረሱን አሰረው ነው የሚለው እኮ። አይታችሁት ከሆነ ምዕራፍ 12 ጀምራችሁ ትመለከቱት። ከፋሲካው በኋላ እስራኤላውያን ሄደው ሲሻገሩ ፈረሱን እግሩን አሰረው ከባህሩ። እንዴት ይዝለል ፈረሱ? እንዴት ይዋኝ? ከዚያ በኋላ እስራኤል ተሻገሩና ከማዶ ሆኖ ሙሴ ባህሩን ሲመልሰው በብትሩ ሲሰጥሙ
ንሴብሖ ለእግዚአብሔር ስቡሃ ዘተሰብሃ ፈረሰ ወመስተጽነ ወረወ ውስተ ባሕር። ምስጋናን የተመሰገነ እግዚአብሔርን እናመስግነው፣ ፈረሱንና ፈረሰኛውን በባህር ጣለ። ይገርመኛል። ፈረሱን አሰረው ይላል። መዝለል አቃተው፣ ተያያዘ። በቃ የእግዚአብሔር መልአክን በሉት የእግዚአብሔር ስልጣንን በሉት ፈረሱን ቀፍድዶ ያዘው እንጂ እኮ የፈረስ ጉልበት ቀላል አይደለም። ለብዙ የኃይል ማመንጫዎች እኮ መለኪያ የፈረስ ጉልበት ነው። ታውቃላችሁ? 17 ጉልበት ፈረስ፣ ይሄን ያህል ፈረስ ጉልበት ምናምን እየተባለ የወፍጮም ሆነ የሌላ ኃይል መለኪያ በፈረስ ጉልበት ነው የሚለካው። ይገርመኛል። ወፍጮ አይታችሁ እንደሆነ የወፍጮ ጉልበት የ17 ፈረስ ጉልበት ነው ይሉታል። ቀላል አይደለም። ያ አቅም ያለው ፈረስ መዋኘት ደግሞ ይችላል። ሰው ይዞ ያሻግራል እየዋኘ። ፈረስ አቅም አለው፣ ይዋኛል። ልምድ የለውም፣ ዋና አልተለማመደም፣ ግን ባህር ሲገባ የመዋኘት አቅም አለ። በነገራችን ላይ ሌሎች እንስሳቶችም ይዋኛሉ። ልምድ ባይኖራቸውም በቃ ይዋኛሉ፣ ችሎታ አላቸው፣ ይንሳፈፋሉ፣ ይሄዳሉ። ግን ሰው ላሻግሩ አይችሉም፣ አቅም የላቸውም፣ ይሰጥማሉ። በግድ ነው ባፍ ባፍንጫቸው ውሃ እየገባ የሚሻገሩ። ፈረስ ግን እንደዚህ አይደለም። ፈረስ ከዚህ በላይ ከአንገቱ በላይ ውሃ አይነከውም። እንዲህ ተንሳፎ ነው እንዳሞራ የሚሄደው። እኔ ፈረስ አውቃለሁ። ያደግኩበት ሀገር የፈረስ ሀገር ነው፣ የከብት ሀገር ነው። ጣና ዙሪያ ነው ያደግኩትኝ። ፈረስ ስንጋል፣ ፈረስ ይዘን ባህር ስንገባ እንደ ታንኳ እንደ ጀልባ ነው የሚያንሳፍፈን። ፈረስ ጉልበታም ነው። ያን ፈረስ ነው እግዚአብሔር ከኤርትራ ባህር ያሰረው፣ እንዳይንቀሳቀስ አደረገው። በቃ ፈርዖን ከነፈረሱ ፈረሱንና ፈረሰኛውን በባህር ጣለው። እግዚአብሔር ይሄ ነው። ምናልባት አለሁ የሚሉትን እነዚህን አምባገነኖች እንደ ፈረስ አቅም አለን፣ ጉልበት አለን፣ ኃይል አለን የሚሉትን እነዚህን ሰዎች እግዚአብሔር ለጥፋታቸው ወደ ሞታቸው እያመጣቸው እንደሆነ አሁን እየፈራሁ ነው። እኔ ሞትንም እናገራለሁ፣ ህይወትንም እናገራለሁ። አያችሁ፣ ጌታም ይሄን የተናገረ ያመነ በእኔ የዘላለም ህይወት አለው፣ ያላመነ ደግሞ ይፈረድበታል። በቃ ኢየሱስ ሁለታ ምረጡ ነው። ምረጡ፣ ማስገደድ የለም፣ ነፃ ፈቃድ ነው። ብታምን ህይወት ታገኛለህ፣ ባታምን ሞት ይጠብቅሃል። እኔም ይህንኑ ነው። በኢየሱስ ክርስቶስ ስመን የዘላለም ህይወት ታገኛለህ። ህይወትህ መኖሪያህ ኢየሱስ ይሁን፣ የምትጠራው ኢየሱስ ይሁን፣ ልብስህ ሞገስህ ኢየሱስ ይሁን። ከእጅህ የማይጠፋው መጽሐፍ ቅዱስ ወንጌል ይሁን። የእውነት ለመናገር ሊቀ ሊቃውንት ስብሐት ኮነ 4 ኪሎ አደባባይ ላይ፣ መገናኛ አደባባይ ላይ፣ መስቀል አደባባይ ላይ፣ ፒያሳ አደባባይ ላይ ኢየሱስ ጌታ ነው ብለው ቢሉ ኦርቶዶክስ ተዋሕዶ የሚል ታፔላ ለብሰው ቲሸርት፣ እውነት ለመናገር እንዲሁ ሰማይና ምድር አይታረቁም። ሰማይና ምድር አይታረቁም። እውነት ለመናገር ኢትዮጵያውያንና እግዚአብሔር እንዲሁ እጅ ለእጅ አይያያዙ። ክቡር ጠቅላይ ሚኒስትሩ የተናገሩትን አንድ ጊዜ አልረሳውም። ከሁለቱን ሲኖዶስ ሲያስታርቁ ጊዜ ኦርቶዶክስ ሀገር ናት አሉ። ቤተ ክርስቲያኒቱ ቢገባት ለካ ይህን ያህል ኃላፊነት ያለብኝ ባለዕዳ ነኝ ብላ ትልልቅ ሰዎች ይህን ያህል ካፋቸው ቃል አውጥቶ፣ ትልልቅ ሰዎች እኮ ካፋቸው ቃል አያወጡም። በነገራችን ላይ የፈለገ የሚወዱት ይሁን የፈለገ የሚጠሉት ይሁን እንደሚጠሉትም አይናገሩም፣ እንደሚወዱትም አይናገሩም። ቁጥብ ናቸው። አማካሪዎቻቸውም አይፈቅዱላቸውም። ራሳቸውም የተመከሩ ስለሆኑ ያሉበት ቦታ ስለማይፈቅድላቸው ረጋ ባለመንፈስ ልባቸው ሊፈነዳ ቢደርስ እንኳን ይታገሉታል።
አልቻልኩም ብለው ዝም ብለው አይለቁትም። ይገርመኛል። ኦርቶዶክስ ሀገር ናት ሲባል ግን በትልቅ ሰው ቤተክርስቲያኒቱ እንዴት ነበረ ይህን ስም ይዛ መጠቀም የነበረባት? ለካ ባላደራ ነኝ፣ ለካ ኃላፊነት አለብኝ፣ ለካ እንደ ሀገር የምታይ ነኝ። ወይኔ ጎድያለሁ፣ ያላሟለሁት ነገር አለኝ፣ ያልጨበጥኩት ነገር አለኝ፣ ለካ እንዲህ ነበርኩ፣ ለካ ይህን ያህል ክብርና ስፍራ ያለኝ ነኝ ብላ ወይኔ እንዲህ መሆን የሚገባት እንዲህ ወርቋን ከእጇ ትጥላለች፣ አመድ ታፍሳለች። እርስ በርሷ መባላት፣ መቦጫጨቅ፣ ዘረኛ ዘር ሐዋ ምን ተምረው በእግዚአብሔር መንፈስ በጾም በጸሎት አልተመረጡ? እንደ ጥሪያቸው አልተመረጡ? እኔ ተባብለው ተደባድበው አይደል እንዴ ተሾሙ? ታዲያ ከነዚህ ምን ይጠበቃል? ኦርቶዶክስ ሀገር ሳትሆን መንደርም የምትሆን አይደለችም። እኔ ደግሞ እንግዲህ ላሳንሳት፣ መንደር፣ ሰፈር ሌሎቹ አገር እየሆኑ ይሄዳሉ። ወደዱን ጠሉም ሌሎቹ አገር እየሆኑ ይሄዳሉ። ይሄን ሀገር ሲረከቡ ግን እንደዚህ ትንሽ እንዳይወድቁ ራሳቸውን ከወዲሁ ማስፋት፣ ማተለቅ፣ ባላደራ ኃላፊነት ሊሰማቸው ይገባል። ጊዜው ቅርብ ነው። የአንድ ትውልድ ዕድሜ ነው ሲሆን በእኛ ዕድሜ በ20 ዓመት ውስጥ እንግዲህ ምናልባት 20 ብዬ ተምኛለሁ የራሴን ዕድሜ ወደፊት የምኖረውን እንዲሁ እግዚአብሔር ከሰጠኝ ሸምግዬም ቢሆን አጮልቄ የማያት ኢትዮጵያ ትኖረኛለች። ለዚች ሀገር ሁና ለሚረከቧት ለዚች ኢትዮጵያ ግን ልበሰፊነት ይጠይቃል። እንደ ከዚህ በፊቱ የመንደረኞች የግሩፕና የመንደረኞች ስብሰባ መሆን የለባቸውም። ታላቋ ተንቃ ወደ መንደር ወደ ሰፈር ስትመጣ እነሱ ናቸው የሚጠበቁት። ካልያዙት ካላወቁበት አገሪቱ ትጠፋለች። የምትሆነውን ትሆናለች። ባይሆን ጥሩ ነው፣ ባይሆን መልካም ነው። ወገኖች በዚህ ጉዳይ ላይ ብንነጋገር ማለቂያ የለውም። እስቲ በሚቀጥለው ጊዜ ደግሞ ተመሳሳይ ዕዳችንን እንዲሁ ተጸጽተን ረግዚዮ የምንልበትን ትውልድ የምናተርፍበትን የብሶት ኡኡታ በቀጣይ ደግሞ ይዤ ቀርባለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ሰላም ሁኑልኝ። ይህን ፕሮግራም ግን እባካችሁ ለሌሎች በሚዳረስበት መንገድ አዳርሱልኝ።